His ball into Waneri. A goal made in her length. Hang one up towards Timber. He gets up so early and just powers that ball. Flamingo too. It's given straight back to Marino. And he has just gifted Arsenal a third. In from Lang. Penalty to PSV. Noah Lang up against David Raya. Clinical. Waneri round the outside. What a brilliant ball in it was for Ødegaard. Finding Trossard inside the area. It's 5. What an unbelievable start. Ødegaard drops the shoulder and finds the back of the net for the second time this evening. And they may get another. Calafiori. It just gets better and better and better. Arsenal hit PSV for 7. የአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ ቀሪ 4 ቡድኖች ደግሞ ዛሬ ምሽት በሚደረጉ ጨዋታዎች ይለያሉ። ሲግናል ኢዱና ፓርክ ላይ በመጀመሪያው ጨዋታ ቦሩሲያ ዶርትመንድ ሊልን አስተናግዶ ነበር። 1-1 የተጠናቀቀ ጨዋታ ነው። ይሄ ጨዋታ ተመጣጣኝ ፉክክር ይደረግበታል ተብሎ ይጠበቃል። ወደ ክለብ ብሩዥ ሜዳ አቅንቶ የነበረው አስቶን ቪላ ከሜዳው ውጪ 3-1 የሆነ ድል አስመዝግቦ ተመልሷል። በቪላ ፓርክ ውጤቱን አስጠብቆ ወደ ተከታዩ ዙር ወደ ሩብ ፍጻሜው መግባት ይችላል ተብሎ ይጠበቃል። አትሌቲኮ ማድሪድ ከሪያል ማድሪድ በዋንዳ ሜትሮፖሊታኖ በጣም በከፍተኛ ጉጉት የሚጠበቀው ጨዋታ ነው። እጅግ ጠንካራ እጅግ ከባድ ጨዋታ ይሆናል ተብሎ ይጠበቃል። ነገር ግን ብዙ ግምቶች የአውሮፓ ቻምፒየንስ ሊግ ታሪካቸውን በመደርደር ለሪያል ማድሪድ ሆኗል። ነገር ግን ይሄን ጨዋታ ባንድ የጎል ልዩነት ብቻ የተጠናቀቀ ነው። 2-1 ነበር የተጠናቀቀው ዋንዳ ሜትሮፖሊታኖ ላይ ማድሪድ በሮድሪጎና ብራሂም ዲያዝ ጎሎች እንደዚሁ አትሌቲኮ ማድሪድ ደግሞ በዩሊያን አልቫሬዝ አማካይነት ጎል አስቆጥረው በጣም በጠባብ የጎል ማርጂን የተጠናቀቀ ጨዋታ ነውና አይኖች ሁሉ ከአትሌቲኮ ማድሪድና ሪያል ማድሪድ ጨዋታ ላይ ዛሬ ምሽት ይሆናሉ። የአርሰናልና ፒኤስቪ ጨዋታ በአይንድሆቨን በኢንግሊያም ስታዲየም 7-1 በሆነ ውጤት በመድፈኞቹ አሸናፊነት የተጠናቀቀው ኦልሞስት ያለቀ ጨዋታ ነው። አርሰናል ወደ ሩብ ፍጻሜ መግባቱን 7 ጎሎችን አስቆጥሮ የማለፉን ሁኔታ ያረጋገጠበት አጋጣሚ ፈጥሮ ነው የተመለሰው። የዛሬው ፕሮግራማችን በቀጣዮቹ ደቂቃዎች ውስጥ ቆይታ የምናደርግበት ፕሮግራማችን አርሰናል ፒኤስቪን አሸንፎ ወደ ተከታዩ ዙር ማለፉን ኦልሞስት አረጋግጧል። ሪያል ማድሪድን ወይም አትሌቲኮ ማድሪድን ይገጥማል። በከዛም ጨዋታ ሆነ ከዛ በኋላ በሚኖሩ ጨዋታዎች ላይ አርሰናል ፒኤስቪን ካለፈ በኋላስ ዘንዶ የተመለከተናቸው ክፍተቶች እንዴት ሊቀርፉ ይችላሉ የሚለውን የምናይበት ወይም ደግሞ ምን ያህል በቻምፒየንስ ሊጉ የፕሪሚየር ሊጉ ችግሮችና የሚኬል አርቴታ የክለብ ውሳኔዎች በቻምፒየንስ ሊጉ ዋጋ ያስከፍላሉ የሚለውን ነገር የምንመለከትበት ይሆናል። ከ2006 አርሰን ቬንገር ቡድናቸውን እየመሩ በፓርክ ደ ፕሪንስ በባርሴሎና 2-1 ተሸንፎ ዋንጫውን ካጡበት የዛ ፍጻሜ በኋላ ዘንድሮ አርሰናል ብዙ ርቀት ይጓዛል ተብሎ ተጠብቆ ነበር። ነገር ግን በተለያዩ ምክንያቶች በተለይ በተጫዋቾች ጉዳት በቂ የተጫዋቾች ዝውውሮችን ባለማድረግ እና በጣም አስገራሚ የሚባል የጨዋታ ውጤት ማሽቆልቆል በተለይ ባልተጠበቁ ቡድኖች አርሰናልን በተለይ በፕሪሚየር ሊጉ ከዋንጫ ፉክክር ውጭ በብዛት እንዲርቅ አድርጎታል። በቻምፒየንስ ሊግን በጣም ጥሩ ጊዜ አሳልፏል መድፈኞቹ። በተለይ ሊቨርፑልን ትናንት የተሰናበተውን ለዋንጫ የተገመተው ሊቨርፑልን እንዲሁም ሌላኛውን ጠንካራ ቡድን ባርሴሎና በቻምፒየንስ ሊጉ ተከትለው ሶስተኛው ነው ያለፉት መድፈኞቹ። ብዙ ጎሎችን በቻምፒየንስ ሊግ አስቆጥረዋል። ትልልቅ የሚባሉ ጨዋታዎችን በኢንተር ሚላን ከመሸገራቸው ውጪና ከመሸነፋቸው ውጪ ትልልቅ የሚባሉ ጨዋታ ምሽቶችን ብዙ ጎሎችን ጭምር ያስቆጠሩ ጉዞ አድርገዋል። ማንቸስተር ማነው ሪያል ማድሪድ ወይም አትሌቲኮ ማድሪድ የሚጠብቋቸው ሆኖ ያንን ፈተና ለማለፍ ግን መድፈኞቹ ሬዲ ናቸው ወይ የሚለውን የምንመለከትበት ይሆናል። በጣም መጥፎ የማጥቃት መስመር ይዟል ወይም ደግሞ ተጫዋቾቻቸውን በሙሉ አጥተዋል። አርሰናል ጥሩ የማጥቃት አማራጭ የለውም። ነገሮች ጥሩ አይደሉም በሚባልበት ሰዓት ላይ ነው ፒኤስቪ ላይ 7 ጎሎችን ያስቆጠረው። አንድ ጎል ብቻ ተቆጥሮበት 7-1 አሸንፎ የመጣው። ይሄ ይቀጥላሉ በአውሮፓ ቻምፒየንስ ሊግ መድፈኞቹ ምናልባት ካሁን በኋላ ወደ 4-5 ጨዋታዎችን ሊያደርጉ ይችላሉ እስከ ቻምፒየንስ ሊጉ ፍጻሜ የሚዘልቁ ከሆነ።
ለነዛ በቂ የሆነ ነገር አለው በቻምፒየንስ ሊጉ የቻምፒየንስ ሊጉና የፕሪሚየር ሊጉ ጉዳይ ይለያያሉ ይብለን እንድናስብ የሚያደርግ ነው ከፒኤስቪ ጋር በነበረው ጨዋታ ይቅርታ ፒኤስጂ ያልኩ ከፒኤስቪ አይንድሆቨን ጋር በነበረው ጨዋታ አርሰናሎች በየ13 ደቂቃው ጎል ያስቆጥሩ ነበር ባለፈው ማክሰኞ ምሽት አይንድሆቨን ላይ በየ13 ደቂቃው ጎል ያስቆጥሩ ነበር በእንግሊዝ ፕሪሚየር ሊግ ግን በ270 ደቂቃዎች ውስጥ አንድ ጎል ብቻ ነው ማስቆጠር የቻሉት ማንቸስተር ዩናይትድ ላይ ይሄ የፕሪሚየር ሊጉ ጎል ያለ ማግኘት ጉዳይ በፕሪሚየር ሊጉ መቸገር በቻምፒየንስ ሊጉ ላይ ደግሞ የተለያዩ ውጤታማ የጎል አስቆጣሪነት ሂደቶችን ማለፍ ከምድብ ጨዋታ ጀምሮ ሊቀጥል ይችላልና ምናልባት አርሰናል ሚኬል አርቴታ ደጋፊዎቹ ያልጠበቁትን ነገር ይመለከታሉ ወይስ ፒኤስቪን ካለፉ በኋላ በጣም ደካማ የመከላከል አቅም የነበረውን ፒኤስቪን ካለፉ በኋላ ብዙዎች እንደጠበቁት ከማድሪድ ወይም ከአትሌቲኮ ማድሪድ ጋር የመድፈኞቹ ጣፈንታ ይደመደማል ይሄ ትልቅ ጥያቄ ይሆናል ማለት ነው እንግዲህ ዘንድሮ አርሰናል በ6 ጨዋታዎች ላይ 5 እና ከዛ በላይ ጎሎችን ሲያስቆጥር ተመልክተናል በዚህ ሲዝን ማለት ነው ሁለቱ አውሮፓ ላይ ተከሰቱ ናቸው አንደኛው በእንግሊዝ ሻምፒዮኖቹ ማንቸስተር ሲቲዎች ላይ ተከሰተ ነው 5-1 ማንቸስተር ሲቲን አሸንፈው ተመልክተናል ፒኤስቪን በዛ ልክ ሲያሸንፉ ተመልክተናል እንዲሁም ደግሞ ስፖርቲንግ ሊዝበን ላይ በርካታ ጎሎችን ሲያዘንቡ ተመልክተናል አርሰናሎች ነገር ግን ጎሎች ባለፉት 6 ጨዋታዎች እንደ ልብ ሲቆጠሩ አንመለከታቸውም ባለፉት 6 ጨዋታዎች 3 ጎል ሳያስቆጥሩ የወጡባቸውን ጨዋታዎች ተመልክተናል በፕሪሚየር ሊጉ ላይ በተለይ በአጠቃላይ በዚህ ሲዝን በ9 ጨዋታዎች ላይ መድፈኞቹ ጎል ማስቆጠር ሳይችሉ ተመልክተናል ለምሳሌ ትናንት ከቻምፒየንስ ሊግ የተሰናበተው ሊቨርፑል በ19 ተከታታይ ጨዋታዎች ላይ በትንሹ 2 ጎሎችን እና ከዛ በላይ ሲያስቆጥር ተመልክተናል በ19 ተከታታይ ጨዋታዎች ላይ ሊቨርፑል ጎል ባላገኘበት ጨዋታ ከቻምፒየንስ ሊግ ተሰናብቷል በጣም ወሳኝ በሆነ ጨዋታ ላይ ነው ጎል ሳያገኝ ተመለከትነው ከሜዳ ውጭም አርሰናሎች ዘንድሮ በ19 ጨዋታዎች ላይ ከ2 ጎል በታች ነው ጎል ያስቆጠሩት እና ይሄ ምናልባት ዋጋ ያስከፍላቸው ይሆን ወይ የሚል ጥያቄ በስፋት እንዲነሳ አድርጓል ከማንቸስተር ዩናይትድ ጋር ኦልድ ትራፎርድ ላይ የነበረው ጨዋታ 1-1 ነው የተጠናቀቀው ከዚህ በፊት በኤፍኤ ካፑ ኤምሬትስ ላይ የነበረው ጨዋታቸው 1-1 ነበር የተጠናቀቀው ያ ጨዋታ ከኤፍኤ ካፕ አስወጥቷቸዋል የፕሪሚየር ሊጉ የ1-1 አቻ የሁዱ ጨዋታ ደግሞ የፕሪሚየር ሊጉን ዋንጫ እስከ መጨረሻው እንዲረሱ ታደርጓቸዋል ተብሎ እንዲገለጽ የተደረገ ሆኗል እንግዲህ አንዳንድ ሽንፈቶች ወይም ደግሞ አቻዎች ከሽንፈቶች ያልተናነሰ ጉዳት ያደርሳሉ እንደሚታወቀው ለምሳሌ አርሰናል ዘንድሮ በፕሪሚየር ሊጉ 10 ጨዋታዎች ላይ ባቻ ውጤት አጠናቋል 20 ነጥቦችን ድሮፕ አድርጓል ይሄንን ተመልከቱት እንግዲህ ሊቨርፑል በ13 ነጥብ ብልጫ በ15 ነጥብ ብልጫ ከፍ ብሎ እንዲቀመጥ አድርጎታል ማለት ነው አለመሸነፍ ማሸነፍ አይሆንም አቻ ከመሸነፍ እኩል የሚሆንበት አጋጣሚ ሊኖር እንደሚችል የአርሰናል 10 የፕሪሚየር ሊግ አቻዎች ምስክር መሆን ይችላሉ ማለት ነው በርግጥ አንዳንድ አቻዎች ከጣም ጥሩ አቻዎች ናቸው ብለን ማስቀመጥ እንችላለን ለምሳሌ ወደ ኢቲሃድ አቅንቶ ማንቸስተር ሲቲ ጋር 2-1 እየመራ በመጨረሻ ደቂቃ ጎል ተቆጥሮበት ባቻ ውጤት የተጠናቀቀው ጨዋታ ምክንያቱም አርሰናል በ10 ተጫዋች ነበር በመጨረሻ ደቂቃ እስኪቆጠርበት ጎል ድረስ የበላይ ነበር እና ባቻ ውጤት በመጨረሻ ደቂቃ ጎል ባቻ ውጤት ቢጠናቀቅም ያ አቻ የሚያስከፋል ነበርም ከኖቲንግሃም ፎረስት ጋር እንደዚሁ ባቻ ውጤት የተጠናቀቀው ወደ መጨረሻ በጣም የሚያስቆጭ ቢሆንም ግን ፎረስት ዘንድሮ በፕሪሚየር ሊጉ ሰርፕራይዝ ከሚያደርጉ ቡድኖች መካከል አንዱ ነውና ያን ያህል መጥፎ ሊባል አይችልም ቼልሲ እንደዚሁ በጥሩ አቋም ላይ በነበረበት ሰዓት ነው ከአርሰናል ጋር ባቻ ውጤት የተጠናቀቀው ሌላኛው በኤምሬትስ ከሊቨርፑል ጋር አሁን ሻምፒዮን ለመሆን ከጫፍ ከደረሱት ሊቨርፑሎች ጋር ባቻ ውጤት ነው የተጠናቀቀው እንደነዚህ አይነት አቻዎችን መቀበል ይቻል ይሆናል ግን ብዙዎቹ አቻዎች ዋጋ ያስከፍሉ ናቸው አርሰናል በብዙ ሁኔታ ብልጫ ወስዶ እየተጫወተ ነገር ግን ከፊት ጎል ማስቆጠር ባለመቻል ምክንያት የመጡ ናቸው ለምሳሌ ኦልድ ትራፎርድ ላይ የመጀመሪያው አጋማሽ ላይ
ሁሉን ነገር ተቆጣጥሯል አርሰናል የጨዋታ ፖዚሽን ነበረው በማንቸስተር የግብ ክልል ላይ ሲደርስ ግን ምንም አይነት አማራጭ ወይም ደግሞ አስኪነት ስላልነበረው ጥርስ አልባ ስለነበር ዋጋ ከፍሎ ወጥቶ ተመልክተናል እና በአውሮፓ ቻምፒየንስ ሊግ ቀላል ያደረገው ጎል ማስቆጠር ተጋጣሚዎቹ የተለያዩ ቢሆኑ በእንግሊዝ ፕሪሚየር ሊግ የሚከብደው ጎል የማግባት ችግር የትኛው ነው በዚህ ውድድር ላይ የሚቀጥለው በተለይ ተጋጣሚዎቹ የተለዩ የሆኑ ሲመጡ አርሰናሎች እንዴት ይሆናሉ የሚለውን ለማየት በርካቶች ደጋፊዎቻቸው በጉጉት እየጠበቁ ይገኛሉ እንግዲህ ትልቁ ጉዳይ እና በጣም በርካቶችን የሚያጸጽተው ጉዳይ በተለይ አርሰናል በአውሮፓ ቻምፒየንስ ሊግ በሚሰናበት ከሆነና ሲዝኑን ያለምንም ዋንጫ የሚያጠናቅቅ ከሆነ አመቱ ሙሉ አምናም ከዛ በፊትም በነበሩ ጊዜያት ውስጥ ሲወሩት የነበሩት የሴንተር ፎርዋርዶችን የመሃል አጥቂዎችን ያለማስፈረሙ ጉዳይ በትልቁ ይነሳል ማለት ነው ለምሳሌ የቡድኑ አጥቂ ካይ ሃቨርትዝ ነበር ፎልስ ነበር 9 ካይ ሃቨርትዝ ነበር ቅድም ከጠቀስኳቸው 10 አቻዎች መካከል 7 እሱ ያለ የተመዘገቡ ናቸው 8ኛው አቻ ጋብሪኤል ጂሱስን አጥቂ አድርገው ነው ሁለቱ አቻዎች ብቻ ናቸው ይሄ ሁሉም አጥቂዎች በተለምዶ የአርሰናል አጥቂዎች ተብሎ የሚቀመጡት አራቱ ጋብሪኤል ጂሱስ ቡካዮ ሳካ ካይ ሃቨርትዝ እና ማርቲኔሊ ባልነበሩባቸው ሰዓታት ላይ የተመዘገቡት ሁለት አቻዎች ሁለት ብቻ ናቸው ስለዚህ አርሰናል በአጠቃላይ በማጥቃት መስመር ላይ ያለው ችግሩ ሁሉም ተጫዋቾች ባሉበት ሰዓትም ጭምር የሚነሳ ነው አሁን ቻምፒየንስ ሊግ ቡድኑ ቢሸነፍ ወይም ደግሞ በታሰበው ልክ ባይጓዝ መጀመሪያ ተስፋ በተደረገው ልክ ባይጓዝ የመጀመሪያዎቹ የጠቀስናቸው አጥቂዎች መጎዳት እንደ ሃቨርትዝ ጋብሪኤል ጂሱስ ቡካዮ ሳካ ያለ መጎዳታቸው ብቻ ምክንያት ሊሆን አይችልም ምክንያቱም እነሱም እያሉ በብዙ ጨዋታዎች ባቻ ውጤት ስላጠናቀቁ ስለዚህ አርሰናልን የሚያሳድደው ይሄ ዋና የማጥቃት መስመር እንቅስቃሴ ተገቢ ማጥቃት መስመር እንቅስቃሴ ለመጨረሻ ጊዜ በጸጸት የሚነሳበት አጋጣሚ ይፈጠራል ማለት ነው እንግዲህ ሚኬል ሜሪኖ በኦልድ ትራፎርድ በአጠቃላይ ከሌስተር ሲቲ ጨዋታ ጀምሮ በነበሩት ጨዋታዎች ላይ የማጥቃት መስመሩን እንዲመራ ተመድቧል ራሂም ስተርሊንግ ምንም የማይጠቅም ቤንች ሆኗል ሪካርዶ ካላፊዮሪ በኤንዶቨኑ ጨዋታ ላይ ወደ አጥቂነት ሚኬል አርቴታ አሰልፎት ተመልክተናል እንደነዚህ አይነት ተጫዋቾችን እየተጠቀመ አርሰናል የአውሮፓ ቻምፒየንስ ሊግ ወሳኝ ስቴጅ ላይ የመድረሱ ጉዳይ እና በዚህ ወሳኝ ሰዓት ላይ ደግሞ በሚያስቆጭ ሁኔታ በጥቂት ነገሮች መስተካከል የሚችሉ እርምጃዎች ተወስደው እንደዚህ አይነት ትልልቅ ምሽቶችን አርሰናል የበለጠ ታግሎ ያጣውን እስከዛሬ ያላስመዘገበውን ዋንጫ ማስመዝገብ ሲገባው በእንዲህ አይነት ስህተቶች ወደ ረጅም ጊዜ መጓዝ ካልቻለ ወይም በበቂ ሁኔታ ተፎካካሪ ካልሆነ ምናልባትም የሚኬል አርቴታና የአርሰናል የሌላ የውድቀት ጉዳይ እንዲነሳ ምክንያት ይሆናል ብለን ማስቀመጥ እንችላለን አሁንም ሚኬል ሜሪኖ ዘንድሮ አርሰናል ያስፈረማቸውን ፊርማዎች እስኪ እንደው በጥቂቱ እንመልከት ለምሳሌ ስተርሊንግ እስካሁን አንድ ጎል ነው ያስቆጠረው ሚኬል አርቴታ ልክ ሌሎች ተጫዋቾችን አምጥቶ የቆመረው ነገር ወይም ደግሞ የሞከረው ነገር እስካሁን ያልሰራለት ተጫዋች ነው ወደ ሜዳ ተቀይሮ በገባበት አጋጣሚ ሁሉ በፍጹም በስታንዳርድ በልኩ የማይገኝ ተጫዋች ነው ስለዚህ አርሰናል ካስፈረማቸው ተጫዋቾች መካከል አንደኛው ስተርሊንግ ብዙ ያላገለገለና ያልሰራ ነው ሌላኛው ሜሪኖ ነው ሚኬል ሜሪኖ እስካሁን ወደ መጀመሪያ የአማካይ ስፍራ ተመራጭነት መምጣት አልቻለም እንደ አጥቂም አሁን እየተሰለፈ ባለበት ቦታ አስቀድሞ ደግሞ በአማካይ መስመር ላይ በሚሰጠው እድል ውስጥ የሚቻለውን ነገር አድርጎ ወደ ተመራጭነት መምጣት እስካሁን አልቻለም በሌስተሩ ጨዋታ ላይ በርግጥ ጎል አስቆጥሯል ፒኤስቪ ኤንዶቨንን አርሰናል 7-1 ሲያሸንፍም ጎል ማስቆጠር ችሏል ነገር ግን ወደ ሴንትራል ፎርዋርድ በተሰጠው ቦታ ወይም ደግሞ በአማካይ ቦታ ላይ እስካሁን ጥሩ እንቅስቃሴ ያደርጋ አይደለም ሌላኛው አርሰናል ያስፈረመው ተጫዋች ሪካርዶ ካላፊዮሪ ነው
በእርግጥ ጥሩ ተጫዋች እንደነበር ሲነገር ነበር ከጉዳት ታሪኩ ውጪ። ነገር ግን እንደው ማይልስ ሉዊስ ስኬሊን ፖቴንሻሉን የተመለከተ የአርሰናል ደጋፊ አሁን የዚህ ተጫዋች ላይ ያን ያህል ገንዘብ ወጥቶ የመፈረሙ ጉዳይ ምላሽ ወይም ደግሞ ትክክለኛ ነው ብሎ የማመን ነገር የሚኖረው አይመስለኝም። ለምሳሌ ማንቸስተር ዩናይትድ ላይ አርቴታ ጎል ተቆጥሮበት 1-0 እየተመራ አጥቂዎችን በሚፈልግበት ሰዓት ላይ ቀይሮ ያስገባው ሉዊስ ስኬሊንና ኬረን ቴርኒ ነው። ሁለቱም ሌፍት ባኮች ናቸው። አጥቂ ጎል በሚፈልግበት ሰዓት ላይ ሉዊስ ስኬሊ፣ ኬረን ቴርኒ። እንግዲህ በአንድ ወቅት አንድ ጽሑፍ ሳነብ ነበር የቦሪንግ የሚባለው አርሰናል 1990ዎቹ አጋማሽ ላይ ሲያሰለጥኑት የነበሩት ጆርጅ ግራሃም ነበሩና ዋንጫ አንስተዋል እና የዛ ቡድን በብዛት የነበሩ ተጫዋቾች ሴንትራል ዲፌንደሮች ናቸው። ቶኒ አዳምስን ጨምሮ መሃል ላይ የሚጫወቱ ተከላካዮች ነበሩ። አሁን የአርቴታ ቡድን ደግሞ የሌፍት ባኮች ስብስብ ነው እየተባለ ይታማል። ሉዊስ ስኬሊ፣ ኬረን ቴርኒ፣ ራሱ ዚንቼንኮን፣ የተጎዳውን ቶሚያሱን፣ ሌሎችንም ተጫዋቾች በዛ ቦታ ላይ ቲምበር ይጫወታል። ብዙዎቹ ተጫዋቾች የአርሰናል የማይፈልገው ቦታ ላይ ብዙ አማራጮችን ሲፈጥር እንመለከታለን። ስለዚህ የሪካርዶ ካላፊዮሪ መምጣት ብዙ ተጫዋቾች ባሉበት ዳይሬክሽን ላይ መሆኑ እንደገና እንዲነሳ ያደርጋል። የአርሰናል የዝውውር ጉዳይ በጥብቅ ሁኔታ እንደገና በጸጸት እንዲነሳ ያደርጋል ማለት ነው። በእርግጥ ሜሪኖም ካላፊዮሪም መጀመሪያ ወደ አርሰናል ሲመጡ ጥሩ ዝውውሮች ይሆናሉ ተብሎ ነው የታሰበው። በመጥፎ ተጫዋቾችም አይደሉም። ነገር ግን አርሰናል የሚፈልጋቸው ተጫዋቾች መሆን አለመሆናቸውን በጊዜ ሂደት መልሱ የተገኘ ይመስላል። አርሰናል የሚፈልጋቸው አይነት ተጫዋቾች አይደሉም ወይም ከነሱ በተሻለ ሁኔታ በ9 ቁጥር በ10 ቁጥር ቦታዎች ላይ የሚጫወቱ ወሳኝ ተጫዋቾችን አርሰናል ማግኘት ነበረበት። ስለዚህ ሚኬል አርቴታ የክለቡ ሪክሩትመንት ተጫዋቾችን የማምጣት ጉዳይ ወደፊትስ እንዴት ሊስተካከል ይችላል የሚል በጣም ከባድና ጨለምተኛ ማሳብ ጭምር እንዲነሳ ሊያደርግ ይችላል። ይህንን ለማዳን ነው አርሰናል ልክ 7 እንዳገባው ጎሎች እየተፈጠሩ እንደ ማድሪድ፣ አትሌቲኮ ማድሪድ ከዛም በኋላ እንደ ፒኤስቪ አይነት ቡድኖችን ፈትኖ በትክክል አንድ ነገር ለማድረግ ካልተዘጋጀ በስተቀር ስለ አርሰናል የዘንድሮ ዓመት አፈጻጸም ስናወራ እንዳምናው ወይም እንደካቻምናው ለዋንጫ የቀረበ በጥሩ ሁኔታ የተሰራ ቡድን ብቻ ብለን ማንገልጸውና ሚኬል አርቴታ ሆነ ቡድኑ በበርካታ ስህተቶች ምክንያት ክለቡን ዋጋ አስከፍሏል ብለን የምናስበው። ፒኤስቪን አርሰናል አሸንፏል። ይሄ የተረጋገጠ ሀቅ ነው። ወደ ሩብ ፍጻሜ ገብቷል። ግን ከዚያስ በኋላ እያልን የአርሰናልን ጉዳይ በተለየ ሁኔታ መመልከታችን የሚቀር አይመስልም። እንግዲህ ቡድኑ በጣም ክሬቲቭ ተጫዋቾች ያንሱታል የሉትም። በተደጋጋሚ እያየነው ነው። 2 ተጫዋቾች ብቻ እድሜያቸው ከ17 ዓመት በላይ ከፍ ብሎ የክሬቲቭ ፓርቱን ለአመታት ሲወጡ እንደነበር ተመልክተናል። ቡካዮ ሳካ፣ ማርቲን ኦዴጋርድ። ሁለቱም በጉዳት ምክንያት ለረጅም ጊዜ በዘንድሮ ሲዝን ላይ አልተገኙም። ኦዴጋርድ ወደ 2 ወራት የሚደርሱ የጨዋታ ጊዜያት አልፈውታል። ከተመለሰ በኋላም የአርሰናሉ ካፕቴን በልኩ አልተገኘም። ራሱም ይሄንን ተናግሯል። ጨዋታ ከብዶታል። በፍጹም የሚታወቀው ማርቲን ኦዴጋርድ ጥላው እንኳን የሌለበት ሆኖ ተመልክተናል። ኳስ መቶ ማያደርስ ፊዚካሊ በጣም የደከመ ክሬቲቪቲውን ቪዥኑን ያጣ ኦዴጋርድን እየተመለከትን እንገኛለን። ቡካዮ ሳካ አለመኖሩ እንግዲህ የማርቲን ኦዴጋርድን በከጨዋታ መጉደል ከአቅም መጉደል የራሱ አስተዋጽኦ ሊኖረው ይችላል። ግን የአርሰናሉ ካፕቴን ከጉዳቱ በኋላ በልኩ እንዳልሆነ መረዳት ይቻላል። ቡካዮ ሳካ ለረጅም ጊዜ በዚህ በቀይ መስመር በራይት ዊንግ ከፍተኛው ፈጣሪ፣ ጎል አስቆጣሪ፣ የግብ ዕድል ፈጣሪ፣ ለጓደኞቹ አመቻችቶ የሚያቀብል የአርሰናል አደገኛው ተጫዋች ነበር። ይህም ተጫዋች እንግዲህ እስከ ማድሪድ ወይም እስከ አትሌቲኮ ማድሪድ ጨዋታ የመድረሱ ጉዳይ ገና አጠራጣሪ ነው፣ ያልተመለሰ ጉዳይ ነው እና በዚህ በጣም 2 ተጫዋቾች ባሉበት የክሬቲቪቲ ቦታ ላይ እንኳን አርሰናል ተጫዋቾችን አላስፈረመም። ሃቨርትዝ አንዳንዴ ከቦክስ የሚጫወት አማካይ ሆኖ እንመለከተዋለን።
ነገር ግን ድሎችን በመፍጠር በኃላፊነት ጎል በሚያስቆጥርበት ቦታ ላይ ደግሞ ከፍተኛ ችግር ያለበት ተጫዋች ሆኖ እንመለከተዋለን። ስለዚህ አርሰናል ፒኤስቪን አልፏል። የአይንዶቨኑን ክለብ የሆላንዱን ክለብ በ90 ደቂቃ ውስጥ ባስቆጠራቸው 7 ጎሎች ረቶ አልፏል። ይህንን ውጤት ቀልብሶ መቼም ፒኤስቪ ወደ ሩብ ፍጻሜ ይገባል የሚል እምነት የለም፣ ወይም በመርፌ ቀዳዳ የመሽሎክ ያህል ከባድ ነው ለፒኤስቪ። ነገር ግን አርቴታ አርሰናል የአርሰናል ደጋፊዎች በቀራቸው ብቸኛ የዋንጫ ጉዞ ላይ የፕሪሚየር ሊጉ አቋም ወይስ የቻምፒየንስ ሊጉ የተስፋ ብልጭታ የትኛው ይታያል የሚለውን መመልከት የሚያስፈልግ ይመስለኛል። አርሰናል አንዳንዴ በቻምፒየንስ ሊግ ምሽቶች ቅድም ባነሷቸው በ6 ጨዋታዎች ላይ 5 እና ከዛ በላይ ጎሎችን ሲያስቆጥር ይሄ ቶታል ፉትቦልን የሚተገብር በጣም አደገኛ ቡድን ሆኖ እንመለከተዋለን። በቻምፒየንስ ሊግ ምሽቶች ላይ እንደዛ ሆኖ ተመልክተናል። ነገር ግን ነገሮች በጣም ሲሳሳቱና አማራጭ ሲጠፋ ማርቲን ኦዴጋርድ፣ ሊያንድሮ ትሮሳርድ፣ ሌሎችም ይሄ ትንሽ ልምድ ያላቸው ተጫዋቾች ጉዳዩ ሲጠፋባቸው፣ የጨዋታ መስመር ሲጠፋባቸው፣ የቆሙ ኳሶች ጎል መሆን ሲያቆሙ ያኔ አርሰናል አማራጭ አልባና እንዴት እዚህ ደረሰ የሚያስብሉ እንቅስቃሴዎችን የሚከውን ቡድን ሆኖ እንመለከተዋለን። ለምሳሌ ባለፉት 3 የፕሪሚየር ሊግ ጨዋታዎች ላይ 65% የኳስ ቁጥጥር መድፈኞቹ ይዘው ነበር። ነገር ግን 1 ጎል ብቻ ነው ያስቆጠሩት። በአይንድሆቨን እንደ ካላፊዮሪ፣ ዩሊየን ቲምበር፣ ራሱ ኦዴጋርድ እና ሌሎችም ተጫዋቾች ጎል ማስቆጠር ችለው ነበር። በዌስትሃም ዩናይትድ፣ በኖቲንግሃም ፎረስት፣ በማንቸስተር ዩናይትድ ጨዋታ ደግሞ ጎሎችን እነዚሁ ተጫዋቾችም ገብተው እድሎቹ እንኳን ሊፈጠሩ አልቻሉም ነበር። የአውሮፓ ቻምፒየንስ ሊግ ላይ ብቸኞቹ የመድፈኛው የጨዋታ እድሎች ላይ የትኛው የአርሰናል ሞዴል ይታይ ይሆን? የቻምፒየንስ ሊጉ ብዙ ጎል አስቆጣሪነት ወይስ በፕሪሚየር ሊጉ ሙሉ ለሙሉ የመቸገር ጉዳይ? መድፈኞቹ እስከምን ይጓዛሉ? ፒኤስቪን አሸንፈዋል፣ ፒኤስቪን አልፈዋል፣ ሩብ ፍጻሜ ውስጥ ገብተዋል። ግን ከዚያስ? አድማጮቻችን አስተያየት ስጡበት። የትሪቡን ስፖርት የፍቅር ይልቃል ዩቲዩብ ቻናልን ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብነታችንን እናጠናክር። His ball into Waneri. A goal made in Haaland. Hang one up towards Timber. He gets up so early and just powers that ball. Flamingo too. It's given straight back to Merino. And he has just gifted Arsenal a third. In from Lang. Penalty to PSV. Noah Lang up against David Raya. Clinical. Waneri round the outside. What a brilliant ball in it was for Odegaard. Finding Trossard inside the area. It's 5. What an unbelievable start. Odegaard drops the shoulder and finds the back of the net for the second time this evening. And they may get another. Calafiori. It just gets better and better and better. Arsenal hit PSV for 7.